ዛሬ የመጣ ነው። እኔ በዚህ ልክ ሄሉን ለመጣል የተካሄደበት መንገድ ለምን እንደሆነ አልገባኝም። ብዙ ሰዎች አስመሳይ ሰዎችን እኔ አላቅም፣ ከየዋህነትም ይሁን ከምንም በዚያ ልክ እሷ የዋህነቷን ሰጣን፣ ግን በዚያው ልክ ደግሞ ራሳቸውን ቀይረው እዚህ እሷን ለመጉዳት የሚያደርጉት ነገር እኔ እውነት ለመናገር ፋሚሊ እኔ አሁንም ቢሆን እኔ እግዚአብሔር ለበጎ ነው ይህን ነገር ያደረገላት ብዬ ነው ማስበው። ግዴታ የሄለን መጎዳት በእንባዋ አድርገው የሚስሉ ሰዎች አሉ። እኔ የምር ሄለን አሁን ከሆነ እኔ ከንትን በኋላ ላይ ከአሁን ያለፈው ሳምንት ምናምን የነበረችበት ሙድ በቃ ትንሽ ያስፈራኛል። እሷን ሳታውቁ ወይም ሳትረዷት በእሷ በዙሪያ ውስጥ ያለውን ነገር ሳትረዱ የምታወሩ ሰዎች አላችሁ፣ ስፔሻሊ ዩቲዩበሮች። በቃ ቪዲዮም እየፖስተች አልነበረም እና ብዙ ነገሮችን ጥራ ነበረ ደስተኛ ለመሆን በቃ መንፈሷ እንደሚመለስ ምናምን፣ ግን በቃ እኔንም እሱንም ሌሎች እናንተ ፋሚሊዎቿንም ሸውዳለች ማለት ነው። ሄሉ ሸውዳለች ማለት ምንድን ነው? ጀስት በቃ የሆነ መንፈሷ ጥሩ አይደለም። ግን ይህንን ስል አንድ ነጥብ የምትወስዱልኝ ነገር ምንድን ነው? ሄሉ በነበራት ያለፈ ህይወቷ ምናምን በዛ ጉዳይ አይደለም እንደዚህ የሆነችው። ያን ጉዳዩን ታውቃላችሁ፣ በሰላማዊ መንገድ ፈታ የጨረሰችው ነገር ነው። ሄሉ የተጎዳችው በጣም ብዙ በዙሪያዋ ከሚዲያም ሊሆን ይችላል ከሌላም ከውጭ ካሉ ሰዎች የኔ ከምትላቸው ሰዎች ብዙ በደሎች፣ ብዙ ክህደቶች፣ ብዙ መሰሪነት፣ ብዙ አስመሳይነት አየች እና ያው እንደ እውነት ለመናገር ከአንተም ከኔም በላይ ሚዲያ ላይ ያላችሁ ሰዎች ሶስት አመት ታውቋታላችሁ እና የእሷንም ባህሪ ታውቃላችሁ። በቃ ለሰው የምር ነው የምላችሁ ማሽነች የሆነ እንዴት ነው ከእሷ አልፎ እኛን እንኳን ለመጥቀም የምትጥር ሰው ነበረች እና ፋይናሊ እሷ መንፈሷ ጥሩ ስላልሆነ ሄሉ አዲስ አበባ የለችም፣ ወደ አርባ ምንጭ ሄዳለች። እኛ እውነት ለመናገር አልሸኝናትም ምንም ማብቃት። አንዳንዴ የሆነ ከአእምሮ በላይ የሚሆንባችሁ ነገር የለም። እንደዚህ አይነት ነገሮች ነበሩና የተፈጠሩት ምንም ማረግ እና የሆነ በቃ ሄደች። መንፈሷ ጥሩ አይደለም። የዛ የሆነበት ምክንያት ደግሞ አንዳንዴ ከባድ ነው። የሆነ ሰው በቃ ወዳጅ የሆነ ነገር ይብላችሁት ምናምን የእናንተን ህይወት ለማመሰቃቀል ሲጥር፣ የእናንተን ህይወት ለማበላሸት ሲጥር፣ እናንተን ለመጥላት ሲሞክር በጣም ያስገርማል። እሷም አይታችሁ ነበር ላስት ታይም በየሶሻል ሚዲያዎቿ ቲክቶክ ላይ ምናምን እንደውም በዘፈን መልኩ ፖስት ለማድረግ ሞክራለች። አርባ ምንጭም የሄደችበትን ቪዲዮም ሰርታ ነበረ እና አላቅም እኔ አሁን ትመለስ አትመለስ በጣም ግራ ገብቶኛል። እና ውድ ቤተሰቦቻችን ምንድን ነው ዛሬ የመጣንበት ነገር እንድታግዙን ነው። የምታግዙን ምንድን ነው? በተቻላችሁ መጠን ሄሉን የምትወዱ ሰዎች እሷ አለንልሽ አይነት ነገር በኮመንትም አሁን እዚህ ጋር ሊሆን ይችላል አለንልሽ፣ ውድድሯ ቤተሰቦቿን የምትደግፍ ልጅ ነች፣ ወደዛ አቋሟ እንድትመለስ አድርጉ ፕሊስ። ይሄንን ለማለት ነው የመጣ ነው እና እኔ በዚህ ልክ ሄሉን ለመጣል የተካሄደበት መንገድ ለምን እንደሆነ አልገባኝም። ብዙ ሰዎች አስመሳይ ሰዎችን እኔ አላቅም፣ ከየዋህነትም ይሁን ከምንም ከዛ እነዛ ሰዎች ተወዳ ቀርጸን ማን ፖስቶ ይበልጣል? እግዚአብሔር ነው የምላችሁ፣ ቀርጸን ማን ፖስቶ ይበልጣል? ለምን ይሄ እኛ እንትንነታችን እንዲያሳይ በሚል ነው። እናንተ ጋር ስንመጣ ላይ ከአስተማሪ ሊሆን ይችላል ወይ ደግሞ በመጥፎ አንግል ልታዩት ትችላላችሁ። ግን እኔ በቃ አላውቅም በምን አይነት መንገድ እየሄዳችሁ ነው። በአንዴ ከርብ አድርጋችሁ ደግሞ እሷን እንደዚህ በቃ ነው ወይ እንደዚያ አይሆንም። ለምን ትልልቆች ናቸው። ሄሉ በጣም ጀግና ልጅ ናት። የምሬን ነው የምላችሁ። ብዙ ጊዜ በተደጋጋሚ እንደዚህ አይነት ነገር ተከስቶባታል። በእርግጥ ግን ጀግና ልጅ ናት ይመስለኛል። አሁን ላይ የሄደችው በዓለም እየመጣ ነው ገና። ሴት ልጅ ናት። እናቷ ጋር አባቷ ጋር ታውቃላችሁ። ሄሉ አባቷን በጣም በፍቅር ነው የምትወደው። ለአባቷ ያላት ፍቅር ከቤተሰብ ጋር ለማሳለፍ ነው።
ሌላ የሚኖር አይመስለኝም። ያው ጊዜ ይፈጅባታል እንጂ ወደ ስራዋ ትመለሳለች ብዬ ነው የማስበው። ጠቅላ መቼም ትሄዳለች ብዬ አላስብም። ሰላም ሰላም፣ ውድ ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እንግዲህ ዛሬ እንዳያችሁት ሄሉ ወደ አርባ ምንጭ ሄዳለች ብለው ነው ኪራ እና ልዑል የመጡት ማለት ነው። ያው እንግዲህ እኔ እንደመሰለኝ አንደኛ ሄሉ ሴት ልጅ ናት፣ ከቤተሰቦቿ መራቅ አትፈልግም። በዓልን ቤተሰብንም አስመልክታ ነው። በእርግጥ ወደ ስራዋ ከተመለሰች ከወር በላይ ሆኗታል። ትመለሳለች። ያው ጊዜ ይፈጃል እንጂ ወደ ስራዋ ትመለሳለች ብዬ ነው ተስፋ የማደርገው። እሷ ጀግና ልጅ ናት ሄሉ ማለት የቤተሰብንም ምክር እናቷ እንደገና በጣም ጠንካራ ናቸው። እናቷም ጥንካሬ ጨምረውላት ጠንከር ብላ በደንብ ጠንክራ ትመጣለች። እንደውም ከዚህ የበለጠ ትሰራለች ብዬ ነው የማስበው። ማለት ይሄ ነገር የተከሰተው በእሷ ብቻ ሳይሆን በእኛም በሁሉም ላይ በእኛም ላይ የሚከሰት ነገር ነው። በእሷ አልተጀመረም። ሌላ ሲቀጥል ደግሞ ሰው መስላችሁ ሶሻል ሚዲያ ላይ የምትሰሩ እናንተ ናችሁ እንደዚህ ያደርጋችኋል። እንደዚህ አይኖ እኔ ለሄሉ መቼም ኔጌቲቭ ነገር ወይም ፖዘቲቭ ነገር ተናግሬ አላውቅም። ሄሉ በራሴ ማለት ነው ሄሉ ጥሩ ህይወት እንዲኖራት አንድ ሰው ግን እኮ ያስታውቃል። የምሬን ነው የምላችሁ። የዋህ ሰው በጣም ነው እግዚአብሔርን የሚያስታውቀው ማለት ነው። በጣም የዋህ ሰው ያስታውቃል። እና ሄሉ የዋህ ናት እና እግዚአብሔር ጥሩ ነገር እንዲገጥማት ነው በሄደችበትም በህይወቷም ትዳርም ከያዘኝ ማለት አንድ ነገር የሆነ ነገር ሲሆንባችሁ ለምን ሆነ ብላችሁ መበሳጨት የለባችሁም ብዬ ነው የማስበው። ለበጎ ነው። በቃ እግዚአብሔር ያመጣነውን እግዚአብሔር ነው እንትን የሚለው ብላችሁ ተመስገን ብላችሁ ስትቀበሉት ነው ሌላው ነገር ቀጣይ ነገር የሚስተካከልላችሁ እንጂ በሆነው ነገር የምታማርሩ ከሆነ ምንም ነገር የሚሳካ ነገር የለም ብዬ ነው የማስበው እንደኔ። በዚህ ነገር ላይ ደግሞ ሄሉ በጣም ጠንካራ ልጅ ናት። ስለ ሁሉም በቃ ተመስገን የምትል ልጅ ናት እና እርግጠኛ ነኝ ያው ትንሽ ቆይታ በዓልም ስለሆነ በዓልን ከቤተሰቦቿ ጋር አሳልፋ ትመለሳለች ወደ ድሮ ወደ ነበረችበት ብዬ ነው የማስበው። ሰው ናችሁና ልትጎዱ ሊሰማችሁ ይችላል። ብዙ ነገር ሊሰማት ይችላል። ያው እንግዲህ ደግሞ ለሷማ የሆኑ ጓደኞች የሆኑ ነገር ካለ አጠገቧ በስራ ሶሻል ሚዲያ ላይ የሚባል ሶሻል ሚዲያ ላይ እስኳር ድረስ ማንም ሰው እንትን ሊላት ይችላል። ያ ሳይሆን ወይ በዙሪያ ያለው ሰዎች እሷን እንትን የሚሉ ከሆነ እነዛንም መሸሽ ብዬ ነው የማስበው።